እናያለን። አይ ዛሬ ተማሪዎች ሳቁብኝ፣ አስተማሪያችንም ሳቀችብኝ። ምን አርገሻቸው ይሳቁብሽ? ፊዚክስ እየተማርን ሳለ እኔ ሌላ ነገር እያሰብኩ ነበር። አንቺ ምን ይመካ ታሪ ሲጀምር ለምንድን ነው የሚናፍቀኝ? ለአውራው ስለፈለግኩ ነው። ምን ብለሽ ነው የምትነግሪኝ? እንዴት እንደዛ ብሎ ይጽፋል? ጠነቆልሽ አትበይኝና አይኖችሽ ላይ የማነበው ግን ደስታ ነው። ኧረ እባክሽ የተሳሳተ ነው፣ አልተሳካልሽም። በአንቺ ልጅ ውጪልኝ፣ አሁን ስራ አታስፈችኝ። ስራ ፈት ሂጂ። ስታይል ግን ኃይለኛ ናት፣ ማንም አይችላት። አንተ ራሱ ተጠቀቃት። ሻባቢ እንዳትመታኝ ነው። አሁና አቢጌልን እኮ ስልኳን እንዴት አድርጋ እንደቀማቻት። የምን ስልክ? የራሷና አቢጌል እኔ ጋር ፓተርኑ ክፈችልኝ ብላ ስልኩን ይዞ መጣች። ከዛ ዳጣ ደግሞ መጣ ስልኳን ቀማቻት። አይመስለኝም። ከማን ጋር ተጣላክ? አረ ከማንም ጋር አትጣለው። ቅድም ስዞር ስለነበር ትንሽ እረፍት ላድርግ ብዬ። ቤትም አልዋልክም፣ ምሳም አልበላህም፣ ቁርስህንም ሳትበላ ነው የወጣኸው። የሆነ ነገርማ የተፈጠረ ይመስለኛል። አረ ተይኝ ሰላምዬ፣ ደህና ነኝ ነው። እኔ እኮ አይደለሁኝም፣ ነፍስ አውቃለሁ። ለምንድን ነው የማታምኚኝ ግን? እኮ ምኑን ልመንሽ? ናታን ዳጣን ይወዳታል። ኤቢ፣ ይህን ነገር ሌላ ቀን ነው። ይሄ እኮ ሌላ ቀን የሚወራ አይደለም እማዬ። ይሄ ቤት እኮ የተከበረ ቤት ነው፣ የማንም ዱርዬ መራገጫ አይደለም። አንቺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰዓት ላይ ላይክ ሸር በማድረግ ቤተሰብ ሆናችሁ ቤተሰብ ሁኑ። ዛሬ እየላችሁ ወጣሁት ዳጣ ክፍል 16 ተለቋል ማለት ነው። እንደሚታወቀው በጣም በጉጉት የሚጠበቅ ድራማ እና በጣም አስተማሪ ድራማ ነው። አቢጌል ደህና ነሽ ወይ እያለ አባስ የጠይቃት ደህና ነኝ አባዬ ትልና እንግዲህ በቃ ያንን የውሸት እየተጻጻፈች ስልኳን ወስዳ የዳጣ ነው በማለት ወስዳ ለእናቷ እያሳየች ነበር። ተረጋጊ አንቺ አትረብሹ፣ ነገ መንገደኛ ነው ይተኛ በማለት እናትም ታረጋጋታለኝ። ስለዚህ በቃ እኔ ተሳስቼ አላቅም፣ ጉዳያቸውን ያቸው ላሳያቸው በማለት እሷም ስልኳን ለማሳየት ትሞክራለች። ለእናቷ ታሳያለች። ለአባቴ ማሳየት አለብኝ፣ ጉዳቸውን ማወቅ አለበት ስትል ነበር። ስለዚህ እሱም ደግሞ ናታንም አንቺ ትክክለኛ ለእኔ ስሜት አለሽ ወይ ሲላት ነበር። እኔ ሙድ እያሽብኝ ነው እንዲ በቃ ቅድም ሴትይ ነበር የነበረው እና ምንም አላልኩም፣ እኔ ላበሳጭና ብዬን እንጂ የገባሁት በቴክስት ምን ስጽፍልኝ ነበር ሲላት፣ እኔ ምንም አልጻፍኩም ስልኬ ውሃ ጋ ነው ስትለው ምን በማለት እሱም ተደናግጦ በቃ ይቻ አቢጌል እያለ እየሮጠ ይሄዳል ማለት ነው። የምርሽን ነው ኪድዬን ትላለች ዳጣ በቃ ምንም ነገር ሳታጠፋ ወንጀለኛ በማድረግ አቢጌል እንግዲህ እሱን ስለምትወደውና ኤቢ እያለ እሱም እየሮጠ ይሄዳል። ለእናቱ ስታሳይ እንግዲህ በነበረችበት ሰዓት እማዬ ይኸውልሽ ጉዳቸውን ስታሳይ ልታሳይ ስትል እየሮጠ ይመጥባቸዋል። ዛሬ ጉዳችሁን ይፈላልና የተከበረው ቤታችን በርጓ አደረጋችሁት፣ በርጓ አረጋችሁት። እናታም እንዴ የተፈጠረው ችግር? ምንም የተፈጠረ ችግር የለውም። ችግር ለመፍጠር የሞከረችው እሷ ናት። አባታችሁ እንግዲህ የተኛበት ለመተኛት ፈልጓል፣ የተኛ አንቺማ ጉድ አለብሽ ትላታለች። እና ከናታን የተጻጻፈችው ጉድሽ ታይቷል ትላታለች። ዳጣ የምታውቀው ጉዳይ የላትም። አቢጌል ግን በጣም ታስጠላለች። እማዬ በዳጣ ስልክ ስጽፍልኝ የነበረው እሷ ነች። አሁንም ስልኩን ይዘዋለች። እማዬ ከውሃ ተቀብዬ ነው ያየሁት ትላለች። እሷም ለማታለል አቢጌል በቃ ሰዓቱ የተጻፈበት ማየት ትችያለሽ፣ አንተም ብሎ ጫው በቃ አንተ አስመሳይ ነህ ትለዋለች። ለንግግርሽ ልከት ይኖረው የኔ ፍቅር የኔ ማረምዬ ብታያቸው እኮ ማታ ማታ በቃ እዛ ክፍል ይጫወታሉ እያለች አቢጌልም እንግዲህ አንቺ ስለምንድን ነው የምታወሪው?
እማዬ ያልኩት ነገር እውነቱ ነው፣ ታልተገኘ ትገልኛለች ትላታለች። በቃ አልከፍተውም ትላለች። እሷም እንግዲህ ተረጋጉ፣ አባታችሁ እንዳይሰማ ቁጭ በል ዳጣም አንቺም ቁጭ በሉ ክፈችውና እኔው አልከፍትም ውሃን አስከፍታታለሁ ትልና ጀዋሉን ይዛ ትሄዳለች ማለት ነው። ልጅቷ እንግዲህ ዳጣም እየሮጠች ትሄዳለች። ናታን ምንድን እየተፈጠረ ነው ያለው እያለች አቢጌል እውነት ነው ትላለች። እማዬ በጭራሽ የምታወራው ትክክል አይደለም፣ ሲጀመር የተሳሳተና አንድ ግራ ቀኝ በቃ እንደዛ ነው የምታደርገው እንጂ ትክክለኛ አይደለም እያለ እንግዲህ አቤልም ይናገራል። ተማጣና ውሃ እንዴት ልብሱ አምሮብሻል፣ በቃ አምሮብኛል እያለች ታሳያታለች። ያስጠላል፣ በጣም አላመረብሽም፣ ያስጠላል ትላለች ውሃ ለምንድን አንሰርቀውም ናታንን ትላታለች። ምንድን ነው የምንሰርቀው? ምን በቃ እያሰበች እንግዲህ ውሃ ምን እንስረቀው? መጽሐፍ እንስረቀው ትላለች። ይህን የሚያደርጉት እንግዲህ ያው ዳጣ እንደ ወንጀለኛ ለማድረግ እና በቃ ዳጣ እንድትጠላ ለማድረግ ነው። አንቺ ሰርቀሽ ለእኔ የምናገርብሻለሁ ለናታን እያሉ በቃ ይመጣሉ። እንሺ ክፈች ዳጣን ስልኳን ክፈች ቶሎ በይ ትላታለች እህቷን። ታልከፈኩልም መቼ ነው ውሃ እንዳላጋጭሽ ክፈችው ትላታለች። በቃ ሸይጣኔን አታምጪው ክፈችው እያለቻት ትገኛለች። አንቺ ሸይጣን አለብሽ እንዴ? አሁን ክፈችው ሌላውን ታይና ክፈችልኝ ፓተሩን ክፈች እያለች እንግዲህ ለእናቷ ብዙ ነገር ለማሳየት ትወስናለች። እየሮጠች ዳጣም ትመጣለች። ዳጣም እየሮጠች የተከታተላት በተመጣች ሰዓት ናታን ታንተ ውሸት አልጠበቀም፣ አቤጌል የምትለው ነገር እውነት ነው። አቤጌል የምታወራው ነገር ሲጀመር እኔም ዳጣም የምናውቀው ጉዳይ የለም እና ውሸት ፈጥራ እያወራች ነው እያልከኝ ነው ትለዋለች። አሁን ማየ አቤጌል የምትሰራው ነገር ትክክል አይደለም። ይህ ስልክ በቃ የዳጣን ስልክ ይዛ እየጻፈችልኝ የነበረችው እሷ ናት ይለና እንግዲህ ናታንም ይመልሳል። እናቲቱ አቤጌልና ዳጣ ይፋጠጣሉ። ከተፋጠጡ በኋላ እንግዲህ ተንኮል እንደሰራችባት አንቺ ስልኬን ስጭኝ ጉዲሽ ታይወጣ ስልክሽን አታገኛትም እያለቻት ነበር። ችግር እየፈጠርሽ ነው ስልኬን አንጪ ትላታለች። ስለዚህ አንቺ ከጀርባቸው አንቺ በቃ እንትን ታያለሽ፣ የፊታቸው ጨዋ ትመስላለሽ። እኔ እየጠየኩሽ ያለው ስልኬን ብቻ ነው፣ ስልኬን አንጪ እያለች ነበረ። ይህም ጉዲሽን አባዬና ታያቁልሽ፣ እናቴ ታያቁልሽ፣ ስልክሽን አታገኝም፣ ችግር እየፈጠርሽ ነው። ውሃ ዞር በሉ የደበድባታሉ፣ አለቃትም ችግር እየፈጠረኝ ነው ትላለች። ዳጣም በጣም ተናዳለች፣ ትይዛታለች እጇን ንቅ አርጋ። ዳጣ እኔ መጀመሪያም ነግሬሽ ነበር፣ ከዚህ በፊት እኔ ጋር ተሳፈጭ ብዬሽ ተናግሬያለሁ ትልና እንግዲህ ዳጣም ትጥላትና ትሄዳለች። ስልኳን ማንጠቃ ይዛ ትሄዳለች ማለት ነው። ዳጣ በጣም ጎበዝና አስተዋይ ናትን፣ ማትረባት ሰይጣን ትልና አቢጌልም ትወጣለች። ዳጣ በጣም ኃይለኛ ናት። አቢጌል አይዞሽ ትላታለች። ውሃም እንግዲህ ምንድን ያልሽው እና ምንድን ያልሽው እያለች ውሃንም በጥፊ ትላታለች። ውሃ እንግዲህ ጸጉሯን ትይዛትና ልቀቂያት ውሃ በማለት ልቀቂያት ትላለች። ልቀቂኝ ልትለቃት አልቻለችም ውሃ። ምክንያቱም እርግጠኛ ናታን ምንድን ነው የተጻፈው መልእክት ምንድን ነው ንገረኝ እንዳትዋሸኝ እያለችው፣ ይሄ እኮ የሚነገር ነገር አይደለም፣ መጥፎ ነገር ነው ያደረገችው። የምታወራኝ ነገር ምንድን ነው እርግጠኛ ነህ እያለች እናትም ተጠይቀዋለች። እኔ በጣም አዝኜባታለሁ፣ በቃ እንደዛ አይደረግም ነበር እርግጠኛ ነኝ። ዳጣ እየሮጠች ትመጣና እንግዲህ ይደበደባሉ። አንቺ ስነ ስርዓት ይኖርሽ፣ እጅሽን ብታነሺ አንጠለጥልሻለሁኝ። ስለዚህ እኔ ያነካኋትም ምንም አላደረኳትም እያለች እየሮጠች ትመጣለች። ስልኳን ተቀበይና እንየው፣ እኔ ከናታን ጋር ምንም ነገር አላወራሁም ትላለች ዳጣም። ስለዚህ እንግዲህ ለምን ትከፍቻለሽ? ያወራነው ነገር የለም እኮ ምንም ተለለው ክፈችና እንየው ትላታለች። እሺ ስልኬን እከፍተዋለሁ፣ አንቺ ምን ታካብጃለሽ? ይሄው ስልኬ ትልና እንግዲህ ዳጣም ስልኳን ታሳያለች። እማዬው ቃን ያጠፋቸው አጥፍተው ነው እያለች ልትዋሽ ትሞክራለች። አርፋችሁ ተቀመጡ፣ ሁላችሁም ክላሳችሁ ሄዱ፣ አባታችሁ ነገ መንገድ ይሄዳል፣ ቀጥሉ ሄዱ ክላሳችሁ ሁሉንም ትልና እናትም ታበራቸዋለች።
አቢጌል እንግዲህ ዳጣና ናታንን ፍቅር እንደጀመሩ አውቃለች። ስለዚህ ልጆቻችንን ልንጠብቅ ይገባል ትላለች ማርቴ። እንግዲህ ዝም በይ አቢጌልን አትመኝ። በዓይንሽ ካላየሽ እንግዲህ ከቤታችን እሷ የተለየ ባህሪ ስላላት ለውጥ አንጥታለች። ደሪ አንተ ትዘግጃለህ። ስለዚህ የሰው ልጅ ቤት አንጥቶ የሆነ ነገር ቢፈጠር ጥሩ ጥሩ አይመጣም፣ ደስ አይልም። ስለዚህ ማን ነው የሰው ልጅ ሲል ሁለቱም እኔ ልጆች ናቸው። አንተ መንገድ እኮ አይጠበቅብኝም። ስለዚህ እኔ መጠቆም ነው፣ ሌላውን ተከታተል ትላለች። ከመጣው ጀምሮ አቢጌል ጋር አጋባቸዋለሁ ስታያን ነበር እንዴ ብሎ ጥያቄ ሲያቀርብላት ያውኑት ብሎ ደስ አይልህም እንዴ ሳቷሽ? ልጅ እኮ ጥሩ ባል እንዲኖራትም እፈልጋለሁ። ይሄ የሚሆነው ግን እሷ በስነ ስርዓትና በፍቃድ ሲሆን ነው። እሷ ደግሞ ባህሪ የላትም። ዳጣን እንግዲህ በቃ ሁላቸውንም ድርጅቶቻችንን ማስተዳደር አለባቸው። ሰርጋችን መሰረግ አለብን። እኛ ብቻ ውሃን ይዘን ለብቻችን እንቀመጣለን ትላለች። እንግዲህ የአቢጌልን ጸባይ መጀመሪያ ብታስተካክል የበለጠ ጥሩ ነው ብሎ ይነግራታል። የግሌ ልጅ ያደረካት የጋራ እኮ ናት። ስለዚህ ሚስትም ታለ ባል አለ፣ ባልም ታለ ሚስት አለ። ስለዚህ ዋናው ነገር የእሷ ጸባይ ነው። ዋናው ጸባይዋ እንድታሳምር ምከሪ፣ ልጅሽን አስተካክይ ይላታል። ለማናቸውም ያልኩህን አትርሳ፣ ተከታተላቸው። እሺ ማርትዬ ችግር የለውም ብሎ እሱም መልስ ይሰጣል ማለት ነው። ለሰላም እንግዲህ ምክሯን ሁላ ዳጣ እየነገረቻት ነበረ። ምንም ነገር አይነት ስህተት እንዳሰሪ ነግሬሻለሁኝ እያለቻት ከዛም በኋላ ጥላት ትወጣለች። ሰላምዬም በቃ ሌላ የሚልሽ ምንም ሊልሽ አይችልም እወድሻለሁ ነው የሚልሽ ትልና ምክር ትሰጣታለች ለዳጣ። ዳጣም እንግዲህ ይሄን ተቀበላ ትሄዳለች ማለት ነው። ይቺን አቢጌል የምትባል እሷን አለቃትም፣ በቃ እሷን አለቃትም፣ እኔና እሷ አንሳደድም እያለች ናታንም እንግዲህ እንዴት አድርጌ ዳጣን ፊት እንዴት አይቼ እንትን እላለሁ፣ መውጣት አለብኝ በጠዋቱ ይልና ይሄዳል። በቃ እንግዲህ አቢጌል ተነሽ እንጂ ተነሽ ላግዝሽ ትጥራት። ለምን ፈለግሽኝ? ቁጭ በይ ታልኩሽ ቁጭ በይ፣ መቀማጥ ነው እሺ ትልና እንግዲህ ሰላምን ቁጭ ትላለች። ትሰሚኛለሽ ናታን ዳጣ ወድሻለሁ ብሏታል። ስለዚህ ክፍሉ እንደ መገባያዎች ዝም ብለሻታል። ውሸትሽ ከዚህ ቤት ያባረረሻት ትላታለች አቢጌል። ምንድን አልሽ? ዳጣ እነ ክፍል እንደምትሄድ ለእናቴ ትነግሪያታለች። ከዚህ በኋላ እኔ አባረርሻለሁ ትላታለች። እኔ